በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ርእዩ ዘከመ አፍቀረነ ሐረየነ ወቀደመ አፍቅሮተነ። እንዴት እንደወደደን ተመልከቱ፣ መረጠን አስቀድሞ ወደደን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች እንደገና እንኳን ለሁለተኛው የአብይ ጾም ሳምንት ለቅድስት ሰኑይ በሰላም በጤና አደረሳችሁ አደረሰን። በዚህ በአብይ ጾም በየዕለቱ አጠር ያሉ መንፈሳዊ መልእክቶችን እየተነጋገርን ነው። እግዚአብሔር አምላካችንም ደግሞ በእውነት በዚያ ውስጥ ለልባችን እየተናገረን ነው። ስለምትሰጡን አስተያየት፣ ስለምትሰጡን መልካም ምክር፣ እንደዚሁም ደግሞ በጸሎታችሁ ስለምታስቡን እግዚአብሔር አምላክ በእውነት አሁንም ከማያልቀው በረከቱ ያድልልን እላለሁ። እንግዲህ ዛሬ የምንነጋገረው ቅዱስ ያሬድ ያሳሰበንን ዋና ነገር ነው። ምን ይለናል? ርእዩ ዘከመ አፍቀረነ፣ እንዴት እንደወደደን ተመልከቱ እዩ ይለናል። ቅዱስ ያሬድ ይህንን ሲናገር የቅዱስ ዮሐንስን መልእክት ወይም ደግሞ የቅዱስ ዮሐንስንም ምክር ያሳሰበን ይመስለኛል። ምን ይላል? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይለናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል እና እዚህም ስፍራ ላይ በዛሬው ዕለት ቅዱስ ያሬድ ከሚያዜምልን ዜማ ላይ ነው እንግዲህ መነሻ ያደረግነው እና ቅዱስ ያሬድ ደግሞ ምን ይለናል? እንዴት እንደወደደን ተመልከቱ፣ መረጠን አስቀድሞ ወደደን፣ ለዓለም ሁሉ መዳን ክርስቶስ በእንጨት መስቀል ተሰቀለ። ቤተ ክርስቲያን እንዲህ ያለች ታመሰግነዋለች፣ በእውነት ቃልህ ያማረ ነው፣ ለኃጢአተኞች የተሰቀልክ፣ ለአሕዛብ ብርሃንን ያበራህ። እንዲህ አይነት ድንቅ የሆነ ነገር ነው። እግዚአብሔር ለእኛ ያለውን ፍቅር ለማሳየት ሌላ ስራ አይጠበቅበትም። ለእኛ ያደረገው እስከዛሬ ያደረገው ነገር በቂ ነው። እግዚአብሔር ለእኛ ማሰቡን የእኛ ሰማያዊ አባታችን መሆኑን ማረጋገጫ ሌላ ነገር መፈለግ የለብንም። የእኛ ኤግዚስተንስ የእኛ ህላዌ በራሱ በቂ ምስክር ነው። እኛ ምስክሮች ነን ለእግዚአብሔር ምሕረት፣ ለእግዚአብሔር ይቅርታ፣ ለእግዚአብሔር ከአይምሮ በላይ ለሆነና ከመነገር በላይ ለሆነው ፍቅሩ እኛ ራሳችን የእኛ መገኘት፣ የእኛ እንቅስቃሴ፣ የእኛ መኖር በራሱ ምስክር ነው። ለዚህ ነው ቅዱስ ዮሐንስም ቅዱስ ያሬድም መለስ ብለን ጌታ ያደረገልንን ነገር እንድንመለከት እንድናይ ያሳስቡናል። ምንድነው ያለው ቅዱስ ዮሐንስ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ማለት የእግዚአብሔር ልጆች ተብለን የተጠራ ነው በምንድን ነው? በክርስቶስ የማዳን ስራ ነው። ቅዱስ ያሬድም እዚህ ላይ የሚጠቅስልን ይህንን ነው። በክርስቶስ የማዳን ስራ ነው። ከስጋዊው ሰው ከሆነበት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነበት ጊዜ ጀምሮ ተመላልሶ በምድር ላይ ባከናወናቸው ስራዎች፣ በትምህርቱ እንደዚሁም ደግሞ በመጨረሻው የቤዛነት ስራው በመስቀል ላይ ባከናወነው በከበረ ደሙ መፍሰስ ለእኔና ለእናንተ ፍቅሩን ገልጦልናል። ስለዚህ ዛሬ ቅደም ተከተሉን ማወቅ አለብን። በመጀመሪያ የወደደን ያፈቀረን የመረጠን እርሱ ነው። እንዲሁም ቅዱስ ዮሐንስ እንደገና የሚነግረን ቃል አለ። እንዲህ ይለናል፣ እግዚአብሔር ፍቅር ነው ካለ በኋላ በሌላ ስፍራ ላይ ምዕራፍ 4 ላይ ነው ማነብላችሁ ቁጥር 8 ላይ ቁጥር 9 ላይ
እግዚአብሔር ፍቅር ነው፣ በእኛ ዘንድ ተገለጠ። እግዚአብሔር ፍቅር ነውና በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ይገርም ቃል ነው ይሄ። እድሜ ልካችንን ብናሰላስለው ልንረዳው የማንችለው ከአይምሮ በላይ የሆነ ነገር ነው። እንዲያው ዝም ብለን በአርምሞ ሆነን እግዚአብሔርን የምናመሰግንበት ነው፣ እግዚአብሔርን የምናከብርበት ነው። እንደገና በእውነት ብናነበው ደስ ይለኛል፣ እንደገና ብናየው ደስ ይለኛል። ምን ይላል? እግዚአብሔር ፍቅር ነውና በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። ስጋዊው ይሄ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰው የመሆኑ ምስጢረ ስጋዊ ምንድን ነው የሚያሳየን ብትሉኝ፣ ለእኔና ለእናንተ እግዚአብሔር ያደረገልንን ዘላለማዊ የሆነውን በቃ እኛን መውደዱን ነው የገለጠልን። እግዚአብሔር እኛን እንዴት እንደሚወደን፣ እግዚአብሔር እኛን እንዴት እንደሚያፈቅረን ነው የገለጠልን። ስለዚህ ምን ይለናል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ስለዚህ የመኖራችን የዘላለም ሕይወት የምናገኘው ፍቅሩን ስንገነዘብ ነው። በዚያ ፍቅር ውስጥ ስንኖር ነው። በነገራችን ላይ ይሄ በውስጡ ብዙ ጥልቅ ነገር ያለው ነው። ይኸውላችሁ አዳምን እግዚአብሔር በፍቅሩ ነው የፈጠረው። ፍጥረት የእግዚአብሔር የፍቅሩ መገለጫ ነው። ምክንያቱም እግዚአብሔር አንዳች ነገር የሚያስፈልገው አይደለም። ስለዚህ ፍጥረትን በሙሉ ሲፈጥር ካለመኖር ወደ መኖር ሲያመጣ የእግዚአብሔር የፍቅሩ መገለጫ ነው፣ የጸጋው መገለጫ ነው። ነገር ግን አዳም ከዚህ ፍቅር ወጣ፣ ወደቀ። አሁን እንደገና ለወደቀው ዓለም እግዚአብሔር ዘላለማዊ የሆነውን ፍቅሩን በልጁ በኩል ገለጠልን። ለምን? የዘላለም ሕይወት አግኝተን በእርሱ እንኖር ዘንድ። ፍቅር የተገለጠው ይሄ ነው። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ይሄ በእርሱ በኩል በሕይወት እንኖር ዘንድ፣ ምክንያቱም ከኛ የሆነ ሕይወት የለንም። የራሳችን የሆነ ኢንዲፔንደንት የሆነ ከእግዚአብሔር ውጭ የሆነ ሕይወት የለም። እውነተኛ ኤግዚስተንስ ያለው በእግዚአብሔር ውስጥ ነው። እውነተኛ የሆነ ህላዌ ያለው በእግዚአብሔር ውስጥ ነው። ስለዚህ እኛ በሕይወት ለመኖር ከእርሱ ጋር የማያቋርጥ ህብረት ሊኖረን ይገባል እና በክፉ በተያያዘው ዓለም ውስጥ ይህን የእግዚአብሔርን ፍቅር ይገልጥልን ዘንድና በዚያ ፍቅር እንኖር ዘንድ እግዚአብሔር አንድ ልጁን ላከልን። ስለዚህ ቅዱስ ያሬድም የሚለን ይሄንን ነው። ርእዩ እንዴት እንደወደደን ተመልከቱ። መረጠን፣ አስቀድሞ ወደደን፣ ለዓለም ሁሉ መዳን ክርስቶስ በእንጨት መስቀል ተሰቀለ። እዚህ ላይ አንዳንዶቻችንን ጠይቅ ይሆናል። አሁን ካለውበት ከምታገልበት ነገር አንጻር፣ አሁን ካለውበት ከምፈተንበት ነገር አንጻር፣ እንደ ሸማኔ መወርወሪያ ከወዲህ ከወዲያ ከምሯሯጥበት ነገር አንጻር ይሄ እውነት ምንድን ነው የሚጠቅመኝ? ይሄ አሁን የምትናገረው ነገር ምንድን ነው የሚጠቅመኝ ትሉኝ ይሆናል። አንድ ነገር ልንገራችሁ። አብዛኛው የጭንቀታችን ምክንያት፣ አብዛኛው በቀላሉ ለኃጢአት ለፈተና እጅ የመስጠታችን ምክንያት ይሄንን ፍቅር ካለመገንዘብ የተነሳ ነው። በብቸኝነት ሕይወት ውስጥ የምንሰቃየው ዓለም በሙሉ ሸሽቶን በቃ እኛ ብቻችንን እንደቀረን ዓለምን በሙሉ በጫንቃችን እኛ እንደተሸከምን አድርገን እንድናስብ የሚያደርገን ይሄንን ፍቅሩን መርሳት ነው። ፍቅሩን የሚያሰላስል ሰው ወደ ልጅነታችን ጊዜ ልውሰዳችሁ። ወደ ልጅነታችን ጊዜ ልውሰዳችሁ። አንዳንድ ጊዜ ጓደኞቻችንም ጋር ላንሆን እንችላለን፣ ወይም ብቸኝነት
በልጅነት ሊሰማን ይችላል። ወይንም ዝናብ ይኖራል፣ ወይም ብርድ ይኖራል፣ ወይም ርቦን ሊሆን ይችላል፣ ሌላም ነገር በልጅነት ጊዜ። ነገር ግን ድንገት በዚያች የልጅነት አይምሯችን ወደ ልጅነታችሁ እንድትሄዱልኝ ያደራላችኋለሁ። በዚያች በልጅነት አይምሯችን የሚወዱን ወላጆች እንዳሉን፣ የምታስብልን እናት እንዳለች፣ የሚያስብልን አባት እንዳለን ሲሰማን ልባችን ይሞቅ ነበር። ልጆች ሆነን ልባችን ይሞቅ ነበር። ልክ እንደዚያ ሁሉ ዛሬም በዚህ ሰዓት ወንድሞቼ፣ እህቶቼ፣ እውነተኛ የሆነው የሚሰማኝን ነገር ነው የምነግራችሁ። ዓለም በሙሉ ቢሸሸኝ፣ ዓለም በሙሉ ጀርባውን ቢያዞርብኝ፣ ለዘላለም የሚወደኝ አባት እንዳለን ሲሰማኝ ልቤ ይሞቃል። የማይተወኝ የማይረሳኝ፣ ሐዋርያው እንዳለው አልተውህም፣ አልጥልህም፣ ከቶም አልተውህም ያለ አምላክ እንዳለ ሲሰማን የዛን ጊዜ ልባችን በደስታ ይሞላል። ርእዩ ዘከመ አፍቀረን፣ እንዴት እንደወደደን እዩ። ሐረየን ወቀደመ አፍቅሮትን፣ አስቀድሞ ወደደን። እኛ አይደለንም የወደድ ነው፣ እርሱ ነው የወደደን። ሐዋርያው ያለውን ተመልከቱ። ያለው ይሄንን ነው። በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና፣ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። እኛ እንደወደድ ነው አይደለም። ስለዚህ ብዙ ጊዜ ይሄንን ቅደም ተከተል ስናቀያይረው እግዚአብሔር እንዲወደኝ ምን ላደርግ እንላለን። ዛሬ አንድ የምስራች ነው የምነግራችሁ። ምንም ማድረግ አትችሉም። እግዚአብሔር አሁን እናንተን ከሚወዳችሁ በላይ እንዲወዳችሁ ለማድረግ ምንም ማድረግ አትችሉም። ታዲያ ክርስትና ምንድን ነው ካላችሁኝ፣ ክርስትና ማለት የወደደንን አምላክ ፍቅሩን መገንዘብ ነው። የወደደንን አምላክ ፍቅሩን ማስተዋል ነው። ክርስትና ማለት ያ ነው። የዘላለም ሕይወት ማለትም ያ ነው። በዚያ ያንን ፍቅር ማሰላሰል ነው። ይሄን ጊዜ ፍቅሩ ይወርሰናል፣ ፍቅሩ ይገዛናል። የዛን ጊዜ ለፍቅሩ ምላሽ እንሰጣለን። ስለዚህ የኛ መውደድ ይቺ መባ አድርገን የምናቀርባትን እንወድሃለን እያልን የምንዘምርበት ምንጸልየው ለዚያ ፍቅሩ የምንሰጠው ምላሽ ነው። ሌላ ምላሽ ደግሞ አለ። ለዚያ ፍቅሩ የምንሰጠው ምላሽ እሱ እንደወደደን እኛ ወንድሞቻችንን እህቶቻችንን መውደድ ነው። ዝቅ ብሎ እዚሁ ዮሐንስ ወንጌል ዮሐንስ መልእክት ምዕራፍ 4 ላይ አንደኛው ላይ እንዲህ ነው የሚለን። ምን ይለናል? እርሱ እንደወደደን ነው ካለ በኋላ እግዚአብሔር እንደወደደን እኛ እንደወደደን ነው አይደለም ካለ በኋላ ምን ይላል? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩን በእኛ ፍጹም ይሆናል። ይሄ ነው እንግዲህ ዛሬ የብዙዎቻችን ውድቀት እዚህ ላይ ነው። ይሄን ፍቅሩን እግዚአብሔር በልጁ ገልጦልናል። የማይታየው እግዚአብሔር በልጁ ታይቷል እና እንደሚወደን ነግሮናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ስለዚህ በመስቀል ላይ መስቀሉ በኦርቶዶክሳዊት ቤተክርስቲያን ነገረ መለኮት ውስጥ ቪክትሪ ነው የምንልበት፣ ቪክቲም አይደለም የምንለው ለዚህ ነው። በመስቀል ላይ ፍቅሩ ነው የተገለጠው። በመስቀል ላይ ድል አድራጊነቱ ነው የተገለጠው። በመስቀል ላይ ጥልን ነው የገደለው። በመስቀል ላይ የጨለማ ኃይላትን ነው የጠረቃቸው፣ ያስወገዳቸው። ያን ሲያደርግልን እኔና እናንተ ደግሞ ያን ፍቅሩን ተቀብለን ወንድሞቻችንን እህቶቻችንን ልንወድ ይገባናል። ስለዚህ በሌላ አነጋገር ምን እንደሆነ ልንገራችሁ። አብዛኛው የጭንቀታችን፣ አብዛኛው የተስፋ መቁረጣችን ምንጭ ይሄን ፍቅሩን ካለመገንዘብ ነው። ይሄን ምሕረቱን ካለመገንዘብ ነው። የዛን ጊዜ ፍቅሩን ስንገነዘብ እኛ በእግዚአብሔር ዘንድ ያለንን ስፍራ እናስተውለዋለን፣ እናውቀዋለን። አንድ
ሁለተኛ በዓለም ውስጥ በመከራ ያሉትን ወንድሞቻችን እህቶቻችንን ማስተዋል እንጀምራለን። በመከራ ውስጥ፣ በሐዘን ውስጥ፣ በጭንቀት ውስጥ ያሉትን መገንዘብ እንጀምራለን። ስለዚህ ቅዱስ ያሬድ እንዲህ ይለናል። ይችን ተናግሬ እጨርሳለሁ። ዛሬ ማስረዘም አልፈልግም፣ አጭር ነው። በዚህ ሰሞን ለእናንተ መስጠት የምፈልገው ቅዱስ ያሬድ እንዲህ ይለናል። ሁላችንም በመፋቀር እንኑር፣ ለሁሉም ራሳችንን ዝቅ እናድርግ። ሽርጥ ታጥቆ ራሱን ዝቅ አድርጎ ሰላምን ለኛ አድርጎልናልና። ሐሙስ ማታ የደቀ መዛሙርቱን እግር ማጠቡን ነው የሚያሳስበን። ቅዱስ ያሬድ በዚህ በቅድስት ሰኞ ላይ ከሚያዜምልን ዜማ አንዱን ነው የነገርኳችሁ። ሁላችንም በመፋቀር እንኑር፣ ለሁሉም ራሳችንን ዝቅ እናድርግ። ሽርጥ ታጥቆ አገልድሞ ራሱን ዝቅ አድርጎ ሰላምን ለኛ አድርጎልናልና። እርሱ ራሱ አሳይቶናል እንዴት ሆነን መኖር እንዳለብን። ስለዚህ አንዳንዴ ምፈራውን ልንገራችሁ። የጭንቀቴ ምክንያት የኢጎዬ፣ የትዕቢት፣ የልቤ ጥንካሬ ምክንያት እንዳይሆን እላለሁ። ለእግዚአብሔር ከምገዛ በሱ ፍቅር ተስፋ ከማደርግ በራሴ ይህን ላደርግ እንዲህ ልሁን ስል የዛን ጊዜ ጭንቀትን እጋብዛለሁ። አንዳንድ ጊዜ በራሴ ዓለም ስዋጥና በራስ ወዳድነት ውስጥ ስሆን የሌላውን መከራ ማላይ ከሆነ የዛን ጊዜ ችግር ውስጥ እገባለሁ። ትንሹ ነገር የሚያስቆጣኝ፣ ትንሹ ነገር የሚያበሳጨኝ ይሆናለሁ። ወንድሞቼ እህቶቼ፣ ሁላችንም በመፋቀር እንኖር፣ ለሁሉም ራሳችንን ዝቅ ዝቅ እናድርግ። ቅዱስ ያሬድ እንዳለን የዛን ጊዜ የእግዚአብሔር ሰላም በልባችን ላይ ይነግሳል። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ለመጀመሪያ ጊዜ ይህንን ዩቲዩብ የምትከታተሉ ካላችሁ ሰብስክራይብ እንድታደርጉ በእግዚአብሔር ስም አሳስባችኋለሁኝ። ይህንን መናገር አለብህ ስለሚሉኝ ነው። ብዙዎች አንዳንዶቻችንን እንረሳለን ስለሚሉ ነው። እሺ፣ ታዛዥ ሆኛለሁኝ። ስለ ጸሎታችሁ፣ ስለ ድጋፋችሁ፣ ስለ አስተያየታችሁ እግዚአብሔር ይባርካችሁ። ምንድነው እግዚአብሔር ያስተማራችሁ? ለእናንተስ ይህንን ስትሰሙ ምንድነው እግዚአብሔር ለኑሯችሁ ያስተማራችሁ? ይህንን ጾም እንዴት ነው እየተጓዛችሁ ያላችሁት? አስተያየታችሁን እዚሁ ኮሜንት መስጫው ላይ ግለጡልኝ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።